in that direction, and these sirens suggest ሰሜናዊ እስራኤል በፍንዳታዎች መናወጥ ጀምራለች። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለማጥፋት ባደረገችው ሙከራ ነው በሰሜን እስራኤል በፍንዳታዎች እየተናወጠች የምትገኘው። ፍንዳታዎቹ የተስተጋቡት የእስራኤል ጦር የኢራንን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙን ተከትሎ ነው። በቀጠለው ጥቃትም ስለደረሰው ጉዳት ምንም የተገለጸ ነገር የለም። Across a huge expanse of this land, had a large boom coming from over in that direction, and these sirens of attack against Iran. That's according to Israel's defense. አሜሪካና እስራኤል ዛሬ ቅዳሜ የቅድመ መከላከል ጥቃት ሲሉ በጠሩት ዘመቻ በኢራን መዲና ቴህራን ላይ በተለያዩ አካባቢዎች ላይ የተቀናጀ ጥቃት ሰንዝረዋል። ፕሬዝዳንት ዶናልድ ትራምፕ 8 ደቂቃ በፈጀ የቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጧል። ትራምፕ በንግግራቸው ኢራን የኒኩሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። በቴህራን የሚገኙ የዓይን እማኞች የፍንዳታው ድምጽ መስማታቸውን የገለጹ ሲሆን በማህበራዊ ሚዲያ የተሰራጩ ምስሎችም ከከተማው ጭስ ሲነሳ ያሳያሉ። ጥቃቱን ተከትሎ ኢራንና እስራኤል የአየር ክልላቸውን የዘጉ ሲሆን የኢራን ባለስልጣናት የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ ወደ ደህንነት የተጠበቁበት ሚስጥራዊ ስፍራ መዘዋወራቸውን ገልጸዋል። ይህ ወታደራዊ እርምጃ የተወሰደው ኢራን የኒኩሌር ፕሮግራሟን ለማሳደግ የምታደርገውን ጥረት ከኢራን የሚደረጉ ድርድር ውጤት ባለማምጣቱ ደስተኛ እንዳልሆኑም ገልጸው ነበር። Military began major combat operations in Iran. በሰላማዊ መንገድ መፍታቱን መርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸው ብለዋል ትራምፕ። ከዚህ ጋር ተያይዞ በኢራን የሚገኙ የብሪቴን ኤምባሲ ሰራተኞች ያስወጡ ሲሆን በኢየሩሳሌም የሚገኙ የአሜሪካ ኤምባሲ ሰራተኞችና ቤተሰቦቻቸው በደህንነት ስጋት ምክንያት እስራኤልን ለቀው እየወጡ ነው። in that direction, and these sirens suggest ሰሜናዊ እስራኤል በፍንዳታዎች መናወጥ ጀምራለች። እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለማጥፋት ባደረገችው ሙከራ ነው በሰሜን እስራኤል በፍንዳታዎች እየተናወጠች የምትገኘው። ፍንዳታዎቹ የተስተጋቡት የእስራኤል ጦር የኢራንን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙን ተከትሎ ነው። በቀጠለው ጥቃትም ስለደረሰው ጉዳት ምንም የተገለጸ ነገር የለም። Across a huge expanse of this land, had a large boom coming from over in that direction, and these sirens